ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወኬንድ ቶክ ነው ተጀምሯል። እንግዲህ ዛሬም ይሄን ቪዲዮ የማዘጋጀው የኔ ቻናል ተመልካች ባሳሰቡ መሰረት ነው። ለውጥ አለ የሆነ ነገር አለ እስኪ ሄደ ስላሉኝ ነው። ይሄው ነው የምገኘው አሁን ጊዮን ሆቴል ስር ነው የምገኘው። ይሄ ከላይ እስጢፋኖስ ላይ ያለው ድልድዩ ለሰዎች መረማመጃ ድልድዩ ጋር ተቀጥሎ የተሰራ ነው። የሚሄድበት ከዚህ ቀደም አሳይቻችኋለሁ። ልጆች የሚመጡበት መስተዋት ነው። ወደ ታች ስታዩ ታች ወንዙ ውሃው ያሳያችኋል። ልጆቹ እሱን ቼክ እያደረጉት ነው። ወደ ታች ይታያል። በቀኝ በኩልም እንደዚሁ ልክ እንደዚህ ለእግረኞች ወኮ ያለ ሰዎች የሚረማመዱበት። ቀደም ሲል ግን በድልድዩ ላይ መኪና በሚሄድበት ላይ ነበር አብረን የምንረማመደው። ልክ በዚህ በኩል እንደተሰራው በዛ በግራ በኩልም በስጢፋኖስ በኩልም እንደዚሁ አለ። ከዚህ በፊት ስላሳየኋችሁ ነው። አሁን እስኪ ታች እንውረድና ውሃው እየተሞላ ነው። የቀበናንም ሄደህ አሳየን ብሎኝ አንድ የቻናል ተከታታይ የቀበናን ሄጄ አሳይቻችኋለሁ። እስኪ ደግሞ ይሄን ገባ ብለን ያለን ፊት ለፊት የምታዩት ኢሲኤ ነው። ኢሲኤ አዳራሽ ይሄ መንገድ ቀደም ሲልም ጥሩ መንገድ ነበር። ይሄ ውጭ ጉዳይን ይዞ ወደ ቤተ መንግስት ድረስ ያለው መንገድ በፊትም የተዋበ መንገድ ነው። አሁንም ለአሽከርካሪዎችም ለእግረኞችም ምቹ መንገድ ነው። ከላይ ሆኖ ሲታይ እንግዲህ እንደምታዩት የጊዮን ዳር ላይ ያለው ትልቁ ፋውንቴን ይህን ይመስላል። ፋውንቴኖች አብዛኞቹ እንግዲህ አዲስ አበባ ላይ የተሰሩ አነሳነስ ያሉ ፋውንቴኖች አሉ። እነሱም ክብ ነው የምናያቸው። ይሄ ግን እንደ ሰሚ ሰርክል ነገር የሰራ እንደምታዩት ከዚህ ይጀምራል፣ ከርቭ ይሰራል እዛ ጋር ረጅሙ ይሄ ይመስለኛል። እንግዲህ ከዛ ባሻገር ደግሞ ወደ ውስጥ ጠጋ ብለን ለማየት እንሞክራለን። በየመሃሉ ላይም ውሃው ላይ ገባ ብሎ ለሰዎች መቀመጫ የሚሆን የተሰሩ አሉ። ይሄ እንግዲህ አንደኛው መግቢያ ነው። በዛኛው በጊዮን በኩልም ሌላ መግቢያ አለው። ይሄ እዚህ ጋር በዚህ እንወርዳለን። ደረጃዎች አሉት። እነኚህ ደረጃዎችን ተከትለን ወርደን ግራና ቀኙን እስኪ እናያለን። ወዳጄ እንግዲህ ይኸው ሀሳብህን ይዤ በእርግጥም በርቀት እየታየ ነው። ውሃ እየተሞላ ነው እንደምታዩት በርቀት ይታየኛል። ጠጋ ብዬ ለማየት ሞክራለሁኝ። ልወዞዞ በግሬ ላይ ናችሁ። ወኬንድ ቶክ ላይ ናችሁ። ወኬንድ ቶክ አልኩኝ። ደረጃውን እየወረድን ነው። እነኚህ ወንዞች እንትኖች ዛፎቹ የቀድሞ ናቸው፣ የቆዩ ናቸው። ያው ይሄ ጊዮን አንዱ አካል ነበር። ከዛ ወንዙ ነው የሚከተል የነበረው። ጠጋ ብለን እስኪ ውሃው እየተሞላ ነው ያለኝን፣ በእርግጥም ውሃ እየተሞላ ነው የሚለውን ጠጋ ብለን ለማየት ነው። የቀበናን ባሳሰበኝ መሰረት ሄጃችኋለሁ። አዎ እየተሞላ ነው። ሙከራም እየተደረገበት አይተናል። ቀበናው ግን ግድብ ነው። በነገራችን ላይ ይሄ ግድብ አይደለም፣ ፋውንቴን ነው። እንደውም ዋተር ፓርክ ብሎ የነበረ በኋላ እየተሰራ እየመጣው ሳይው ግን ዋተር ፓርክ አይደለም ፋውንቴን ነው። ዋተር ፓርክ እንግዲህ ከሆነ እንደ መዋኛ ቦታም ይኖረዋል። ይሄ ግን መዋኛ ቦታ የለውም። ስለዚህ ፋውንቴን ነው። ይሄ ፊት ለፊት ያለው ልጅ አናግሬዋለሁ። ፋውንቴን ነው። እንግዲህ ይሄ ፋውንቴን እንዳልኳችሁ ከዚህ ቀደም የምናውቃቸው አራዳ ፓርክም አለ። በየቦታው አሉ ፋውንቴኖች። አነሳነስ ክብ ነው። ግን ይሄ ይሁት እንደምታዩት ረጅም ነው። ወደ ጎንም ስፋቱ ርዝመቱ አይታይም፣ ከርቭ ይሰራል። ከዛ ባሻገር ይሄ ፋውንቴን ከርዝመቱ ብቻ ሳይሆን ብርሃናማ ፋውንቴን ነው። በመሃል ላይ ስፖት ላይቶች አሉ፣ እንቅስቃሴ የሚያደርጉ ስፖት ላይቶች አሉ። በላይ በኩል ስዞር ደግሞ ወደ ውሃው ብርሃናቸውን የሚረጩ ሌሎች ላይቶች እየተተከሉ አይቻለሁኝ። ቻይናዎቹ እየሰሩት ነው። እንግዲህ ይሄ በተለይ ምሽት ላይ ከውስጥ ከውሃው ውስጥ ብርሃን ይረጫል። ዳር ላይ ካሉት ደግሞ ብርሃን ወደ ውሃው ሲረጭ የሆነ ህብር የሚፈጥር ይመስለኛል። እና እንግዲህ አዲስ አበባ ውስጥ ካሉት ፋውንቴኖች ይሄ ግዙፉ ነው ማለት ነው። ብርሃናማ ነው። ሌሎቹ ከዚህ ቀደም የምናውቃቸው አደባባይ ላይ ያሉት ሰርክል የሆኑ ናቸው። ከዛ ባሻገር ደግሞ እዚህ ውሃ ፋውንቴን ላይ
በርካታ ታዳሚዎችን ይዛል። በቀኝ በኩል እንደሚታያቸው ስቴዲየም የሚመስለው ሰዎች ቁጭ ብለው ይሄን የውሃውን እንቅስቃሴ ምናልባትም አንዳንድ ቦታ እንዳየነው ከሙዚቃ ጋር እንቅስቃሴ ያደርጋሉ። ውሃው እሱን ለመታደም ሰዎች መጥተው እዚህ የምታዩት ጋር ቁጭ ብለው ይታደማሉ ማለት ነው። እንግዲህ እኔ እስካሁን እንግዲህ በከተማ ውስጥ ተንቀሳቀሽ ካየኋቸው ፋውንቴኖች ይሄ ትልቁ ነው። እስኪ በላይ በኩል ዞረን ደግሞ ፋውንቴኑ ጋር ሰዎች መታደሚያ የሚሆን መቀመጫ ከመኖሩ ባሻገርም ከመቀመጫ ጀርባ ደግሞ ለመዝናኛ የሚሆኑ G+1 የሆኑ ልክ በጎጆ ቅርጽ የተሰሩ ቤቶችም አይቻለሁ። እስኪ ጠጋ ስንል አሳያችኋለሁ። ይሄ ወኮዮ ነው እንግዲህ በዚህ ብዙ ሰዎች ሩጫ ያደርጋሉ። ከዚህ ቀደም አሳይቻችኋለሁ በተለያዩ ቦታዎች። በተለይ የውጭ ሀገር ዜጎች ናቸው ማለዳ ላይ ተነስተው ይሄ ወኮዩን የወንዝ ዳሩን እንትን እየተጠቀሙበት ነው። እና ምንድነው አበሾቻ ላይም ብያችሁ ነበር በተደጋጋሚ ሲሄድ የማየው የውጭ ዜጎች ነው። ከዚህ ቀደም ወደ ፒኮክ ሲሄድ ፈረንጆች ናቸው ሲንቀሳቀሱ የማየው። ይሄ እዚህ ጋር ሳር የሚለብስ ይመስለኛል። ሳሩ እዚህ እንደምታዩት ፊት ለፊት የምታዩት ጎጆ የምትመስል ቤት G+1 እቺ እንደዚህ አይነት ቤቶች ቀጥሎም አለች። እንግዲህ ይሄን ፋውንቴኑን ተከትሎ ለመዝናኛነት ይሆን ናቸው። እንደምታዩቸው ቅልብጭ ያሉ ናቸው። እያጣደፉት ነው እንግዲህ እንደምታዩት ሰራተኞቹ 24/7 የሚባል እንግዲህ ምሽት ሁሉ አይቀራቸውም፣ ሰንበት አይቀራቸውም እንደሰሩ ነው። መሀል ላይ ደግሞ እንደምታዩት ገባ ብሎ የተሰራ አለ። እንግዲህ እዛ መዝናኛው አካል ነው። ይሄም እንግዲህ ሰዎች ልክ እንደ ስቴዲየም ዙሪያውን ቁጭ ይላሉ። ወደ ውሃው ደግሞ ገባ ብሎ ልክ ዳይቭ እንደሚገባበት የሚመስል ነው። ግን ይሄ መዋኛ ቦታ የለውም። ልጁንም ጠይቄው ነበረ። ዋተር ፓርክ ነው እንዴ ስለው አይደለም ማለት። ዋተር ፓርክ ከሆነ እንግዲህ መዋኛም ስፔስ መኖር ነበረበት። ይሄ ግን ፋውንቴን ነው፣ ሰዎች ቁጭ ብሎ የሚታደሙበት ነው። ፊት ለፊት ጥቁር ነገር የታያቸው ከሆነ አንዳንድ ድምጾች አሉ ስታንድ ያላቸው እና ከዛ ደግሞ ላይቶች አሉ፣ ስፖት ላይቶች ወደ ውሃው የሚረጩ አሉ። በዛኛው በኩል ስንዞር አሳያችኋለሁ። የፋውንቴኖቹ ከውስጥ ያሉት ብረቶች ተገጥመዋል። እንግዲህ ውሃውን በተለያየ አቅጣጫ የሚልኩት ናቸው፣ እነሱ ተገጥመዋል። ውሃም ሁለት ቱቦ አለ ውሃ የሚሞላለ። ከዛ ባሻገር ደግሞ በታንከር በቦት መኪናም እየመጣ እየተዘረገፈበት ነው። ውሃው ከየት ነው የመጣው ብዬ ነበር። ሁለት ቧንቧ አለ ወደዚህ የሚመግብ። ከዛ ባሻገር ደግሞ ንጹህ ነው ውሃው። አጠጋ ብላችሁ አይታችሁት ከሆነ በግራ በኩል የሚታያችሁ ላይቶች አሉ። ዙሪያውንም ላይቶቹ እየተተከሉ ነው። እንግዲህ ከሰው ጀርባ ነው ላይቱ ወደ ውሃው የሚርጨው። እዚህ ጋርም ቻይናዎች ናቸው እየሮጡ የምታዩቸው። ይሄ እንግዲህ ቀደም ሲል የጊዮን ሆቴል አካል የነበረ ነው። ይቺ ወደፊት ገባ ተብላ እንግዲህ እዚህ ጋር ሰዎች ይቀመጡ ይሆናል። ውሃው መሀል ላይ ማለት ነው እንግዲህ መቀመጫ አድርጎ ውሃው ንፋስ ይበትነዋል። የሚያስደስት ነገር ይመስለኛል። እንግዲህ በዚህ ፋውንቴን ኬንያዎች ናቸው እንግዲህ ተለቅ ተለቅ ያለ ፋውንቴን አላቸው የሚባሉት። ሞሪሸስ፣ ኬንያ እንደዚህ አላቸው ይባላል። ከዛ ባሻገር እንግዲህ ኢትዮጵያ ነች አሁን በዚህ በኮሪደር ልማትና በወንዝ ዳር ልማት ላይ ተፍ ተፍ ያለችው እሷ ነች። እንደምታዩቸው እነኚህ ቤቶች ተመሳሳይ ቤቶች ናቸው። ጊዮንን ጠጋ ብለው ነው እዚህ ጋር የሚታዩአችሁ ጥቁር ጥቁሮቹ የሳውንድም አሉ። አብዛኞቹ ታዳራ ያሉት የሚሽከረከሩ ላይት የሚረጩ ናቸው ወደ ውሃው። ከዛ ዙሪያውን እንደ ስቴዲየም ነገር አለ። ሰዎች እንግዲህ ምሽት ላይ እዚህ መጥተው ይዝናናሉ ማለት ነው። ፋውንቴኑ ይለቀቃል በዓላት ሲሆኑ። ይሄው ልክ ዙሪያውን እንደምታዩት ስቴዲየም የሚመስል ነው። ከዛ በመሃል ላይ ግን 3 ቦታ ላይ ገባ ብለው የተሰሩ ሰርክሎች አሉ። ፀሐዩ በደንብ ላይ ያሳዩ ይችላል። እዛ ጋር እንዳለ በቀኝ በኩል ደግሞ 2 አሉ ገባ ብለው የተሰሩ። እንግዲህ እሱ ገባ ካላችሁ ውሃው ራሱ ሊረጫችሁ ይችላል። ይሄው እንደምታዩት ይሄ ሰርክል መሃል ላይ ነው። ይሄ
በዚህ በኩል የእግረኛ መንገድ አለ። ያው እየሰሩበት ግንባታ ላይ ስለሆነ አሸዋ የተለያዩ ማቴሪያሎችን ስላስቀመጡበት ነው እንጂ ለመሮጫም መማለው እንደገና እንዲሁ ለሰዎች መረማመጃም የተሰራ ላይ እዚህ ጋር እንደምታዩቸው መብራቶች እየተተከሉ ነው። ውሃው ገና ሙሉ በሙሉ ሞልቷል አይባልም፣ እየተሞላ ነው። እንግዲህ ሰርኩሌት ያደርጋል ማለት ነው ውሃው ሲለቀቅ። ፋውንቴኑ እዚህ ጋር ደግሞ ሌላ አለች፣ ወደ መሀል ገባ ብሎ እዛ ጋር አለ፣ እዚህ ያለች፣ በዚህ በኩል ደግሞ ሌላ 3 ቦታ አለ ማለት ነው። እንግዲህ አዲስ አበባ ውስጥ ካሉት ግዙፍ ፋውንቴን ያየሁትን እስካሁን ይሄን ነው። ምናልባት ፋውንቴን አይመስለኝም እንጂ ፒኮክ ጀርባ ላይ አንድ አለ። እሱ እንደ ሀይቅ ነገር ነው የሚመስለው። እንግዲህ ለሌላ ተግባር የሚውል ይመስላል። ትንሽ ሰፋ ያለ ነው። ከዚህ ባዶ ስለሆነ ምን እንደሆነ ማወቅ አይቻልም። ይሄ ምናልባት የውሃውን ወደ ላይ የሚለቁት መሳሪያዎች መሀል ላይ እንደሚታዩ ተገጣጥሞለታል። እዚህ ጋር የምታዩቸው ላይቶች ናቸው፣ የተንቀሳቀሱ ስፖት ላይቶችን ወደ ውሃው የሚረጩ ናቸው። ውሃው መሀል ላይ አይቻሉ ላይቶች፣ የተወሰኑ ላይቶች አይቻሉ። እነሱ እንግዲህ ወደ ውጭ ረጫሉ። የሆነ ሃርመኒ የሚፈጥር ይመስለኛል። ይሄ አሁንም እያሰሩ ነው፣ መብራቶች እያሰሩ ነው። እንደምታዩቸው እየሰሩ ነው፣ እንቅስቃሴ ላይ ናቸው። እንግዲህ ይሄ ወዳጄ አረጊዮንም ላይ የሆነ ነገር ተሞልቷል እስኪ እያለኝ ይሄ አሁን ባሳየኋችሁ መሰረት ነበር። ከዚህ ቀደም ሳሳያችሁ ብረቶቹ ብቻ ነበረ። አሁን ግን እንደምታዩት ውሃም እየያዙበት ነው። እርዝመቱን ነው እንግዲህ እዚህ ድረስ በቀኝ በኩል ያሉ ዛፎቹ ድረስ ነው። ሲጠናቀቅ እንግዲህ ምሽት ውበት ይኖረዋል ብዬ አስባለሁ። ሰዎች በጣም እዚህ መጥተው ለመታደም የሚያጓጓ ቦታ የሚሆን ይመስለኛል። እንደምታዩት እየተገባደደ ነው ማለት ይቻላል። እንግዲህ የፊኒሽንግ ስራ በነገራችን ላይ ፊኒሽንግ ስራ ቀላል አይደለም። እሱም ጊዜ የሚፈጃል፣ ገንዘብ የሚፈጃል። ግን ዋና ዋና ስራው ያለቀ ይመስለኛል። ይህ እንግዲህ በዚህ እየሮጣችሁ ከሄዳችሁ በጊዮን ውስጥ የሚያስኬዳለ ወደ ውጭ ወደ መስቀል አደባባይ ፊት ለፊት ከወጣችሁ መስቀል አደባባይ ትወጣላችሁ። በቀኝ በኩል ግን መኪናዋ ባለችበት በኩል ከዞራችሁ የወንዝ ዳሩን ተከትላችሁ መሮጫ ቦታም አለው፣ ብስክሌትም አለው። በዛ በጊዮን ሄዳችሁ በአምባሳደር የወንዙ ዳር ተከትላችሁ ትወጣላችሁ ማለት ነው። በንግድ ማተሚያ ቤት አድርጋችሁ ባራዳ ፓርክ አድርጋችሁ እንጦጦ ይወስዳል ማለት ነው። ይሄ ወንዙ ይሄ ነው እንግዲህ። ያኛው አሁን ፋውንቴን ያልኳችሁ ወንዙ ጋር አይገናኝም፣ ከወንዙ ወደ ውስጥ ገባ ብሎ ነው። ይሄ ግን የወንዝ ዳሩ ይሄ ነው ወንዙ። አሁን ወደ ውጭ እየወጣ ነው። በውጭ በኩል እንሄዳለን። ከዚህ ቀደም በውስጥ በኩል ስላሳየኋችሁ ብዬ ነው ወደ ውጭ የወጣሁት። ይሄ ወደ መስቀል አደባባይ ወጣ ማለት ነው። በቀኝ በኩል ግን በጊዮን ስር በዚህ ቤቶቹ ስር ከዚህ ቀደም አሳይቻችኋለሁ። ለሰዎች መራመጃ መሮጫም መማን ነው። በሱ አርጋችሁ ወደ አምባሳደር አርጋችሁ መሄድ ትችላላችሁ። ቪዲዮውን ሌላ ጊዜ ቀጥላችኋለሁ። እነኚህ ቤቶች ደግሞ አዲስ የተሰሩ መስሎኝ ነበር። አንድ ቪዲዮ ስራላችሁ ለገስት ሃውስ የተሰሩ አዲስ መስሎኝ ነበር። ግን አንድ ተመልካቼ ቤቶቹ እንደዚህ አሳምሯችሁ እንጂ ቀደም ሲልም የነበሩ የጊዮን ሆቴል ሀብት የነበሩ ናቸው ብሎኛል። እኔ ደግሞ አይቻችሁ ስለማላቅ እንግዲህ እንደዚህ ሳያችሁ አዲስ የተሰሩ መስሎኝ ነበረ። ሌላው እዚህ ፊት ለፊት የምታዩት ግራር አለች። ደስ የምትል ግራር ነች። እድሜ ጠገብ ነች፣ ታስታውቃለች። ከስሯ የመዋኛ ገንዳ ተሰርቶ ልጆች እየመጡ የዋኙባት ነበረ። እንግዲህ ለምን እንደሆነ አላወኩም። አሁን ዛሬ ስመጣ ልጆችም የሉም። እስቲ እንግዲህ በዚህ ሰዓት ብዙ ጊዜ ልጆች እየዋኙ አይነበረ፣ ውሃው የለም። አሁን እዚህ ጋር ሰዎች ዳር ላይ ቁጭ ይላሉ። ወጣት ልጆች፣ ትንንሽ ልጆች እየመጡ እዚህ ሲዋኙ ከዚህ ቀደም ሳላሳያችሁ አልቀርም። አሁን ደርቋል፣ ውሃው የለም።
እንግዲህ ክብራትና ክብራን የትወዘወዘው በእግሬ ተከታታዮች ለዛሬ ጊዮን ጋር ያለውን እንግዲህ ትልቁን ፋውንቴን ምን ደረጃ ላይ ነው የሚለውን ለማሳየት የሰራው ቪዲዮ ነው። አረፍልና ደግሞ ከዚህ ቀጥዬም አምባሳደር እሱንም አሳያችሁ። ለአምባሳደር ጋር ያለውስ ምን ደረጃ ላይ ነው የሚለውን አሳያችኋለሁ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።